ወደ ምርጫው እንመጣለን። እንግዲህ 6 የምርጫ ዘመናትን አሳልፈናል። በተለያየ ጊዜ ስገባ ባክውጣለን ትምህርት እናስተምርበት ቤቱ አይተውኛል። አሁን እንዲህ ነው አልኩትኝ። ተቀባይነት አልሰጠውም። አሁን ቀበሌው ነው ደሞዝ የሚከፍለን። የቀበሌው እንትን ኮሚኒኬሽን ቢሮ ስራ አስኪያጅ ሆኖ ነበር። ወጥቶ አሁን አዲስ አበባ የሆነ ባንክ ነው ያለው። ሁለቱም አንድ የተመደብከበትን ስራ ትተህ የሰራኸው የግልህን የራስን ስራ ነው ብለው የ10 ቀን ደሞዝ የተቆረጠ ያስታውሳሉ። ይሄን አዎ ያስታውሳሉ። ይሄን እንግዲህ በጎ ስራ ቅድም እንዳሉት ገንዘብ ከማግኘት በላይ እርካታ ይሰጣል ብለዋል። እንግዲህ ይሄንንም ደግሞ ያልዘነጋው ይሄን በጎ ፈቃድ ስራ በተለያየ ጊዜ እድሜ ዘመኖትን ሙሉ ላበረከቱት አስተዋጽኦ የምስክር ወረቀት ከከንቲባ ጽህፈት ቤት ተሰጥቷል። በ2015 ሰኔ ላይ የምስክር ወረቀት አግኝተዋል። እንግዲህ የድሬዳዋ አስተዳደር ከንቲባ ጽህፈት ቤት ለመምህር ግርማ በየነ አብዲሳ እድገት በህብረት የእውቀትና የስራ ዘመቻ ግዳጃቸውን የተወጡ መምህርነት ስራቸውን ለችግረኛ ተማሪዎች የመማሪያ ቁሳቁስ፣ ዩኒፎርም፣ የምግብ ቁሳቁስ በማስገኘት ተማሪዎች ትምህርታቸውን እንዳያቋርጡ አድርገዋል ይላል። በአይሻ ህዝብ በመመረጥ የአይሻ ከተማ ሹም በመሆን ሰርተዋል ይላል። ከሰራተኛ ማህበራዊ ኤጀንሲ ጋር በመሆን ብቸኛውን የህፃናት አካል ጉዳተኞች ማዕከል አቋቁመዋል። ከአንደኛ እስከ 6ኛ አገር አቀፍ ምርጫ በአስፈጻሚነትም አገልግለዋል ይላል። ለአካል ጉዳተኞች ተማሪዎች ዊልቸርና ክራንች ከተሻይር በማስገኘት አኩሪ ፍሬያማ ክንዋኔዎችን ስላከናወኑ ይህ የምስጋና ወረቀት ተበርክቶላቸዋል ይላል። እስቲ የዚህ ጊዜ እንዴት ነበር የተመረጡት? በዚህስ ደግሞ ምን ተሰማችሁ? አዎ አንድ ቀን ወደ አቶ ከድር ጁሃር ጋር ከንቲባ ከሆነ ወጣቶችና ስፖርትም ሆኗል፣ ምክትል ከንቲባም ሆኗል። ዋናው ከንቲባ በሆነ ጊዜ እንደምንም ገባው። ስገባ ከድር ጁሃር ከመቀመጫው ላይ ብድግ ብሎ ነው የጨበጠ። ምን ትፈልጋለህ አለኝ። አይ እኔ ምንም አልፈልግም፣ ያው እንደ የሰራነውም ስርዓት አለ፣ እንደገና ደግሞ ወረቀቶቹም አሉ የሰራሁባቸው እና የምስጋና የምስክር ወረቀት እንዲሰጠን ወዲያው ስልኩን አነሳና ለአቶ ገበየው እንደዚህ ይሄ ከኔ ጋራ ስንት ስራ የሰራ ሰው ነው እና ደብዳቤው በሚገባ ይዘጋጅለት። እንደነገርኩሽ የማንም ድጋፍ የለበትም። እነኚህ ሁሉ ማስረጃ አላቸው ስራዎቹን መስራት። አሁን ገባሁኝ። ሂድ እሱ ጋር አቶ ገበየው ጋር ስገባ ይሄ ጽሁፍ ተጻፈና ተሰጠኝ። እኔ በጣም ነው ከንቲባ ከድር አንድ ቀን ደግሞ የመጀመሪያዎቹ ዲያስፖራዎች ድሬዳዋ ተወላጆችና ድሬዳዋን አፍቃሪዎች መጥተው በእነሱና በአጃቢዎቹ ታጅቦ እነሱ ከፎቅ ወደ ታች ይወርዳሉ። እኔ ደግሞ ከምድር ወደ ፎቅ ወጣ ሳይ እንደዚህ መንገድ ግድግዳው ላይ ተለጠፉ። ከነኛ ሰዎች መሀል ትቶ ሮጦ መጥቶ ጋሼ ግርማ ብሎ ጨበጠ። አጃቢውን ጠራውና እሱ በሚመጣበት ጊዜ የባለ ጉዳይ ቀን ነው፣ የባለ ጉዳይ ቀን አይደለም ሳትል ምን ጊዜ የሚግባል እሱ አንድ ቀንም እንደዚህ ወደ ፎቅ ሲወጣ እኔ መሬት ነኝ። ከህዝቡ መሀል እንዲዞር አየ።
ሌላው ቀርቶ ኳስ ሜዳ ስብሰባ የዛ ላይ ሁሉ እውነቴን ነው የምለው ስለው አንስቶ ነው እጁን እንትን እና የተለየ እውነተኛ ሰው ነው። ቀላል ስራ አይደለም። 08 ቀበሌ ሆነ ይሰራል። እንግዲህ ውድ የፕሮግራማችን ተከታታዮች በመከታተል ላይ የምትገኙት የብርቱዎቹ ፕሮግራም ነው። እንግዲህ ከጋሽ ግርማ በየነ ጋር የህይወት ተሞክሯቸውን እንደዚህ አጫውተውናል። እንግዲህ እድሜ ዘመናቸውን ሁሉ እስካሁን ድረስ በበጎ ፈቃድ ስራው እንደተሰማሩ ነው ያሉት። እድሜና ጤና ይስጥልን። እንግዲህ እንደነዚህ አይነት ሰዎችን ማግኘት በጣም ከባድ ነውና እንደ እድሜ ዘመኑን ሁሉ ለበጎ ፈቃድ ስራ ራሱን የሰጠ ሰው ይብዛልን እንላለን። አሁን ደግሞ በጋሽ ግርማ ዙሪያ በቅርበት ከሚያውቋቸው ሰዎች ጋር ደግሞ ቆይታ የምናደርግ ነው የሚሆነው። ጋሽ ግርማን እጅግ አድርገን እናመሰግናለን። ጋሽ ግርማን ማቀው ያው ከንቲባ ሆነበት ጊዜ ጀምሮ ማለት ነው። ህፃን ሆኜ እኔ እዚህ አዲስ ከተማ አንደኛ ክፍል ጀምሬ እኔ ጋር ይማር ብሎ ይዞኝ ሄዷል። አይቻለሁ። ወታደሮቹን ሲማሩ አይቻለሁ። እንዳለ ሁሉ ነገር ማለት ነው ያለው። እንደውም እኔ ሴት ተማሪ አለ አሁን እሱ እንደሚለው እኔ ራሴ አሁን ሲነግረኝ ሲያወራ ስሰማው ገርሞኛል። ትዝ አለ። እኔ ወደ 78 ነው 77 አካባቢ ማለት ነው የእሱ ጋር ሄድኩት። ከዛ በኋላ እዚህ ከተማ ልጅ ነኝ። እዛ ደግሞ ሳይ እንደምንም ያው እንትን ያለ ነው እንዳለው በጦርነቱ አገሪቷ እንትን ያለች ነች። አንድ ሰው ቤት ዘው ብለሽ ስትገቢ አልጋ ፍራሽ ምናምን አለ፣ ሁሉ ነገር አለ፣ ሰው የለውም። እኔ እንደውም አንድ ጊዜ ያው እሱ ሊያስታውስ ይችላል። መቀስ ትንሽ መቀስ አንስቼ አመጣውና እንዴት ትነካለህ? ኧረ ሰው የለውም። ሰው ባይኖረውስ በቃ ዕቃ ነው ከተጫወት ገብተህ ተጫውተህ ነው ማለት በጣም ተቆጣኝ። እና እንግዲህ ስለሚያደርገው በጎ ነገር ውጪ ስለራሴ ስነግርሽ እሱ እኔ በዛን ሰዓት አያቶቼ ያሉ የእሱ አባትና እናት አሉ። ለእኔ አያቶቼ ናቸው። እናቴ ያለች፣ አባቴ ለብቻ ያለ፣ በአራት መንግስት ማለት ነው። አያቶቼ ልብስ ይገዙልኛል፣ እናቴ ልብስ ትገዛልኛለች፣ አባቴ ልብስ ይገዛልኛል። እሱ ደግሞ የፈለኩት ነው ያደርግልኛል። ልጅነቴ ደስ ብሎኝ እንደሆነ ያደረገ ቢያንስ ከእናቴ ጋር እንኳን ሲጣሉ እኔ መሀል ነው የምገባው እንደዚህ እንጂ አሁን እሷ እናቴ ናት እናቴ ናት ብዬ ተደርቤ እሱ ላይ እንኳን አልደረም። ምክንያቱም ምን እንደሚያደርግልኝ ስለማውቅ እና አሁን እንደገና ሁለተኛ ነገር ዋናው ነገር በመጣችሁበት ጉዳይ ላይ የሚያደርገው ነገር እውነቴን ነው በጣም ነው። እኔ አሁን ያኔ ዛሬ 10 ዓመት ምናምን ፎርስ ነዳ ነበር አገኘዋለሁ። ሳቆም ስለው አይፈልግም በእግር ነው። ለዚህም ደግሞ አስተዋጽኦ ጤነኛ ጉንፋን ውስጥ ሰምቼዋለሁ ነገር ነው። አይሽ ሁሉ ነገር እግር መንገድ በቃ ጤነኝነት ነው። ቢያንስ ምን ያሰው ቢያንስ 5 ኪሎ ሜትር በእግሩ መሄድ በቀን አለበት። አሁን እኮ ታየሹ ማህበረሰቡ እየተበላሸ ነው። 100 ሜትር ላይ ቆም ታክሲ። ይሄ ደግሞ ለምንድን ነው እሱ የስኳር ግፊት ምናምን ለተለያየው የሞያ የሕክምና ባለሙያ ባልሆንም ያለውን ነገር ይታወቃል። ምክንያቱም ስፖርት ማለት የግድ ብረት ማንሳት ምናምን ወይ ወክ ወይ በቃ በእግር መሄድ ራሱ በራሱ የቻለ ስፖርት እና እሱ የሚያደርገው በጎ ነገር በመጀመሪያ መስጠትን የመሰለ ነገር የለም። በጣም የሚያስደስተው እኮ መስጠት፣ ከቻልሽ መስጠት፣ ካልቻልሽ ደግሞ እንዲሰጥ ማድረግ። አሁን እሱ የሚያደርገው ነገር ጦሩት አይደለም ጉልበቱን ጊዜውን ሁሉን አቀናይቶ ማለት ነው ይሄንን ነገር እንዲደረግ ማድረግ። ብዙ ሰዎች እኮ እነ መቆዶሚያ ምናምን የተመሰረቱት ያደርጉት እኮ ሰዎቹ ገንዘብ ኖሯቸው እኮ አይደለም፣ ማስተባበር ነው፣ እያስተባበረ ነው። ይሄ ነው ችግሩ፣ ይሄንን እናድርግላቸው፣ ይሄንን እናድርግ። በቃ አንድ ብር ቢያንስ ኢትዮጵያ ቴሌኮም 70 ሚሊዮን ሴም አለው እንግዲህ ማለት አይደለም። አንድ ብር እኮ በየቀኑ ብንሰጥ እኮ 70 ሚሊዮን ብር ተሰበሰበ። ይሄ 70 ሚሊዮን ብር ለስንት ሰዎች ቁርስ፣ ምሳ፣ እራት፣ መጠለያ ይሆናቸዋል፣ ልብስ፣ አልባሳት ይሆናል። እና እኔ አጎቴም ስለሆነ አይደለም የሚሰራውን ስራ በጣም ነው በደስታ ደስ ነው የሚለኝ ሲሰማ ማለት ነው። መቀመጥም አይወድም ያው ይሰራል። የወላጅ አልባም ልጆች እንደሚሰራ እናያለን። ግቢሙ ነው ለውጭም ጥሩ ነው። እስከዛሬ እድሜው የጨረሰው ያው በማስተማር
ልጆቹም አንዳንድ ነገር ችግርተኛ ሲኖሩ ሁሉም ነገር ይሰራል። ለግቢያችንም ያው ጥሩ ነው። እሱ ነው አለን የምንለውን ክፉም ሲመጣ ደግም ሲመጣ እሱ ነው የምንጠራ። ሰው ቢሞትብንም ማብራት አብርቶ ምንም ጥሩ ነገሩ መቼ ሰው አንዳንዴ ክፋቱ ነው የምናወራ እንጂ ደጎቹ ነው የሚበልጡ በሰው ላይ ያሉት። እሱ ደግሞ ጥሩ ነው። ያው አባቱም ጥሩ ነበሩ ድሮ ሰብስቦ ተከራዩ ብሎ በአባቱ ነው የወረሰው። ጥሩ ነው ይሰራል። በእግሩ ነው የሚሄደው። ይሄ ልሳፈር አይልም። እንደ ሰው መቅበጥ አይወድም። ዝም ብሎ በቃ እንደ ድሮ ነው የሚኖረው። ያው ፈጣሪ እዚህ ባያገኝ እዛ ያገኛል። ሰው የሰራውን ስራ ያጭዳል። እዚህ አንዳንዴ እንትን ባይል ያው ገነትን ያገኝ ይሆናል። ፈጣሪ የሰሩትን ስራ ሁሌም እኮ እዚህ ላይ አይደለም የሚገኘው፣ ወደፊትም ያገኘው ይሆናል። የልቡን ሰው ያገኛል። ቅኔ ነገር ነው የሚሰራው። ብዙ ወሬ አይወድም እሱ። እኛ እንደውም ያው በእግሩ እንደሚሄድ የትም ስንሄድ በባጃጅ ሆነ እንዲህ ስናየው በእግር እናገኘዋለን። እና እሱ ደግሞ ወሬ አይወድም። እኛ እንደውም ረጅምም ጊዜ አናውቅም ነበር። እንደው ሁሌ በእግሩ የሚሄደው ጋሽ እንደዚህ አንዳንድ ነገር ካዚህ አሁን ያሉ ልጆችም ምናምን ማስታወቂያም ሲገነጠል እንዲያርጌ ምናምን አሁን ነው እንደውም እንደዚህ ብዙ መስራቱ ወሬ እንደዚህ አያውቅም። እንደሚያስተምር በቅርብ እናውቃለን። እና ያው ጡረታ መጥቶ የተቀመጠበት ቀን ቁጭ በሉ እንኳን ሲሉት ቆይ መጣው ብሎ የሆነ ጉዳይ ሲኖር ሊያሳካ የራሱ ሰሞኑ አሁን ይሄን ሰሞን ነው እንደው ለምን ትወጣለህ እንዳትወጣ መጣ ብሎ አያስችለውም። ለምን የውስጡ እሱ ነው የሚያውቀው ያለበት ቀጠሩና የሚሰራውን ነገር ለመስራት አሁንም እሺ ብሎ ይሄዳል። ትንሽ እንኳን አንዳንድ ሰው ለየተኛው እኔ ነው ብሎ እንትን ይላል። እንደዚህ አይነት እንትን ልቡና የለውም። ያው እምቢ ብሎ በጣም ብሎ የሆነ ነገር አሳክቶ የልቡን ያቅሙን አክል ይመጣል። ግን ሰዎች እንደዚህ አንዳንድ ሰዎች ቢኖሩ አገራችን ላይ ሁሉም ነገር ጥሩ ይሆን ነበር። ለተንኮል ብሎ አስበው የሚወጡ ልጆች አሉ። እና እንደዚህ ለጥሩ ነገር አንድ ሰው አንድ ጎዳና ማንሳት ማለት ትልቅ ነገር ነው በእውነት። እንደዚህ አይነት ሰው ቢኖር በሚችለው ደረጃ አሁን አንዱ ይችላል ብሎ አንድ ሰው ቢያበላና ቢያሳድግ ትልቅ ነገር ነው። ባለንም አቅም ማለት ነው። ትልቅም ባይኖር ሐሳቡ ነው የጠፋው። ይሄ ደግሞ በሱ ነገር ሐሳቡ ሰፍሮ እንደዚህ ማድረጉ ደስ ይለናል። እንደውም አሁን እሱ የምግብ ፕሮግራሙ ሪፎርም ምናምን ብዙ ማቃል እንደሚያ ይሄንን ነው የሚያደርገው። አሁን ሌሎቹን ያው ተሻያሩ ውስጥ ገብቶ ሌላ ነገር ውስጥ ገብቶ አሁን የኦቲዝም ምናምን እሱን አሁን ከሱ ነው የሰማሁት። ግን የማውቃለሁ ምግብ የሚያስፈልጋቸው ከተለያየ አካል ጋር እየሄደ እያነጋገረ ምግብ እንዲያገኙ ዩኒፎርም እንዲያገኙ ቀልድ አይደለም። ዩኒፎርም ሳይኖርሽ እንዴት እንግዲህ በጎ ፈቃድ እንግዲህ የውስጥ ተሰጥኦ ከሌለ እንዲህ በጎ ፈቃደኛ መሆን አይቻልም። በጎ ፈቃደኞች የተመረጡ ናቸው። ብዙ ጊዜ የተመረጡ ጥሩ ልብ ያላቸው ጥሩ አመለካከት ያላቸው ቻሌንጅም ሲገጥም አልፈው የሚሄዱ ናቸው። አንዳንድ በጎ ፈቃደኛ እንደውም ካወቅ ጀመር አድርገው ያቆማሉ ቻሌንጁን ፍራንቻ። ምክንያቱም በጎ ፈቃድ በግል ፍላጎት በግል ፍቅር ተመስርቶ የሚሰራ ነው። እንደገና እንደዛውም ችግር ይዞ ነው የሚመጣው። ለራሱ ነው፣ ለግሉ ነው፣ ሊበላው ነው ምናምን ይባል ነገር አለ። ያንን ሁሉ ቻሌንጅ ይሄን እንደው አንድም ቀን እንደው ምን ብለኸው ታውቃለህ? ማለት በሚሰራው ስራ ቤተሰብ አስተያየት ይሰጣል። ድካሙ፣ ልፋቱ፣ የሰዎች አስተያየት አሁን እንደዚህ በብዛት አሁን እንደዚህ ረጅም እንዲህ አፍሮት እንደዚህ ምናምን ይላሉ። በእግር መሄድ አሁን እሱ ስላልፈለገ ነው። አሁን አንዳንድ ሰው ምን አለ ሳንቲሙን ሽሽት እንሄዳለን። ሳንቲም ሽሽት እንዳልሆነ ደግሞ ነው ያረጋገጥኩት። እኔ ምናምን ሰው አቁሜ ስለው ሄድ ይሆናል ስጋም ቃልፈል በቃ ምንድነው ቻሌንጁ ከዚህ ጀምሮ ነው የተቋቋመ ምናምን የሚሄደው። እንዳልሽው በጎ ፈቃድ ከውስጥ መሰጠት ይፈልጋል። ማንም ተነስቶ ማንም ይሄ እኮ አሁን ገንዘብ ቢኖርሽ ገንዘብ ስላለሽ የማይቋረጥ ገቢ ካሌለሽ በተቀር እኮ ሰሩዎችን መርዳት አትችይም። ለምሳሌ አሁን የመቄዶንያ ላይ አሁን ለምሳሌ ሀብታም እንደፈለገ ሀብታም ቢሆን እንግዲህ አስቢው ወደ 8000 ሰው ምናምን መርዳት ጀምሯል አይደል? ይሄ ሰው ወደ 30-40 ይቅርታ እንግዲህ ቁጥሩን ልክ ላይሆን ይችላል 30-40 ቦታ ቅርንጫፎች እየከፈተ ነው። ያው እንደውም አላመና ስለዚህ ይሄ ሰውዬ ሰው ስለሚረዳው ነው እንጂ ሀብታም ነገር አንዳንድ ነገር ሁሉ ከነ ያሰበው የለው እንኳን የራሱ ጉዳይ ማይጨርሰው አለ። አሁን ከፎቅ ወርዶ አዳድቀን ቀብሪ ሲሄድ ያለው እኔ ደግሞ ብዙም እንደዚህ ብዙም ስለማራ
አሁን ጋሽ ማሙን ነው እዛው ይወጣል፣ ቀበሌም ሳይው ይወርዳል። ይሄን አንዳንድ ሰው ትንሽ ጉዳይ ካለበት አይ ነገ ሄዳለሁ መታወቂያ ራሱ ቆይ ነገ ሄዳለሁ ተነገ ወዲያስ እያለ ሰው መንገድ የሚወጣ ሰው አለ የሚያያዝ ሰው መታወቂያ ሳያስተካክል ለሰው ጉዳይ ያን ፎቅ ወጥቶ ወርዶ ያን ሰው ታያለሽ አይገቡም ቢሮ አንዴ ሲገቡ አንዱ ሲኖር አንዱ አይኖር አንዷ ስትኖር አንዷ አትኖር የወለደች ወይ የሆነ ነገር ወጥ በዚህ ጉዳይ ዛሬ አንድ ጉዳይ ማስጨረስ ትልቅ ነገር ነው በእውነት። እኔ ትልቁ ዶክተሩ ልጄ ሲወልድ እሱ ነው እንግዲህ ልጁ ቤት ነበር የወለድኩት እና ቆፍሮ የከበረ እንደው በሱ ወጥቶ ነው እንዴ ላለው ልጄ በቃ ረህራህ ያለው በቃ ሰው ባልና ሚስት ተደባደቡ ብሎ እንትን ይላል ምን ሆነ አንተ እውነቴ ነው። እኔ ሰው ልጄ መጥፎ ነው አይልም እናቴ አይኑ ቡር ትደብቃለች ጥሩ ነው አንተ ጋሽ ግን ማቀብሮ ምንድነው እንዴ እንግዲህ ልጁ እንደዚህ ሆነ ይላል አንዳንዴና ደግ ነው በእውነት እሱም ያውቃልና አላህ ለደጎች ሲል ፈጣሪያችንን እውነት ንጹህ ዝናብ ያዝን ጊዜው ከፍቷል። ሰው በሰው እንትን በመጎዳት ደስ የሚለው ሰው በኖረበት ጊዜ አንድ ሰው ለሰው ጉዳይ ሄዶ ማስጨረሱ በጣም ነው ደስ የሚለው እና የሆነም ችግር አሁን ብታማክሪ እንደውም ድሮ እንፈራው ነበር ወንዲው እንትን ነበር። አሁን ግን በእውነት የሆነም ነገር ቢኖር አንድ ሰው በጓዳጊ ድርጅቶች ሁሉም አንድ ሰው አይደለም። እኔ አሁን በቲቪ የሆነ ልጅ አለ አይደል ሰውንም ይረዳ እናቴ አባቴ እያለ እንዴት እንደምወደው እውነቴ ነው። ዘሩ የተባረከ ይሆናልና እሱም ቢችል ያው ምን ይሏል አንድ ሰው ሁለት ሰው እንኳን ቢረዳና እንትን ቢል የተሻለ ይሆናል። መዘራቸውም ጥሩ ነገር ይሆናል። ጥሩ ሰው ነውና ፈጣሪ ጉልበትና ጤና ይስጠው። እኔ ጥሩ ነው በጣም ማመሰግነው። እስከዛሬ ኖረሽም እስከዛሬም ክፉም ነገርም የለንም። ያው ሰብሳቢ ናቸው የግቢውም ራሱ ውሃ ጠጪ ነው ግቢያቸው ምንትየው ጥሩ ናቸውና እና በተቻለው ደረጃ ይበርታ ፈጣሪ ያስብለታል። እኛ ከመቀመጥ አይወድም ልምዱ ነው ምናምን እንለው ይሆናል ፈጣሪ ግን ያስብ ይሆናል። አንድ ሰው ቢያድን ጥሩ ነገር ነው። ይበርታ ባለው አቅሙ ነው። እንግዲህ ውድ የፕሮግራማችን ተከታታዮች እንዲህ እያለን ፕሮግራማችን ወደ መጠናቀቁ ደርሷል። የአቶ ግርማ በየነ የህይወት ተሞክሮ እንዲህ በብርቱዎቹ ፕሮግራም አስቃኝተናቸዋል። በቀጣይም እንግዲህ ሌሎች ብርቱዎችን ከድሬዳዋ በርበር ፈተሽ እያደረግን እንዲህ ለእናንተ አርአያ ማስተማሪያ ይሆናሉ የሚባሉ ሰዎችን ወደ እናንተ ማድረሳችን ይቀጥላል። የዛሬው ግን በዚህ ተጠናቋል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ፣ በካሜራ እስራኤል ሙሉ ጋር ነበር እስካሁን ስናስተናግዳችሁ የቆየ ነው። እስከ ሳምንት መልካም ጊዜ ይሆንላችሁ።